እሺ አብሮስ ጥለ ሰላም አለክስ ምን እንታዘዝ? ቆይ አንዴ ክብራትና ክብራ አንዴ ለ30 ሰከንድ ላስቸግራችሁ። 30 ሰከንድ ብቻ 30 ሰከንድ ያዙና ሰዓታችሁ ላይ ሁላችሁም 2300 ሰዎች እኩል ነው የምታረጉት። እኩል ደብል ታፕ አድርጉ። እኩል ማለት ነው። ከዛ ከ30 ሰከንድ በኋላ ተውት፣ ችግር የለውም። ምን እንታዘዝ እህቴ? አለክስ አመሰግናለሁ ስላስገባክ። የሆነ ጥያቄ ልጠይቅክ ነበረ ግን አማርኛ ብዙም አይደለም። ችግር የለውም። ቢሰባበርም ንገሪኝ እሺ፣ እረዳሻለሁ። ችግር የለውም። በጣም ነው የሚሰባበረው። ይቅርታ አድርጉላችሁ። አይዞሽ፣ ቋንቋ መግባቢያ ነው፣ እንዳትጨናነቂ እሺ። ሌላ ታሪክ የለም። እንግባባ ብቻ ነው። ካንተ ምክር ፈልጌ ነው። እሺ እኔ በጣም ተጎድቻለሁ በልጅነቴ ማለት እሺ። እና በፊት ሳላስብ አንዱ አገባኝ በግድ መልኩ ማለት ጠለፋ ነው ይመስላል በሰዓቱ። ግን እኔ ልጅ ነበርኩት ምንም አላውቅም። ቆይ ይመስላል ምን ማለት ነው? ጠልፎሽ ነው በትክክል? አዎ በግድ ነው። ግን በሰዓቱ እኔ ሌላ ቦታ እየሄድኩ ነበረ ተልኬ እቴ የሆነ አዋሳ ነበረች። እሷ ደውላኝ ጠርታኝ ነበረ። እሷ ጋር እየሄድኩ በግድ ያው አውቃለሁ ከዚህ በፊት ማለት እሺ። ከዛ በግድ አስገባኝ። መንገድ ዳር ነው ቤታችሁ። በግድ ሲያስገባኝ ጊዜ እኔ እንዴት እንደዚህ መሆን ቻለ ብዬ ጨነቅኩት። እኔ ላግባሽ ፈልጋለሁ ሲል እኔ ማግባት አልደረስኩም። እኔ ደግሞ ተልኬ ሌላ ቦታ እየሄድኩ ነው ብዬ በጣም ጨነቅኩ። በጣም እንትን አልኩት። በግድም ቢሆንም እኔን ጠበቁት። 3 ሳምንት ሙሉ ጠበቁት። ከዛ ስጠብቁኝ ጊዜ እኔ ደግሞ ጠፍቼም ቢሆን ይሄዳለሁ ብዬ በጣም ትግል ላይ ነበርኩት። በቃ እንደዛ አድርጎ እንደምንም አድርጎ በቃ ሰርግ ደግሞ ቃል ጋብቻ በስነ ስርዓት አደረገ። ኦርቶዶክስ ነበረ ሃይማኖቱ፣ እኔ በእንተ ነበርኩት። ክርስትና አስነሳኝ። እሺ ብዬ በቃ አሁን ማግባት ማለት ይሄ ነው ብዬ በቃ በራሴ የተጨነቅኩ አገባው። በሰዓቱ ኖርኩት ማለት ነው። እንደዚህ ሆኘን ቢሆንም እሺ አንደም አገባውኩት። አሁን እንዴት ማሆን ይችላል? በቃ አገብታ ወጣች ከምትሉ በቃ ሰዓት አግኝቼ ነበረ በቃ ለማውጣት ሁሉ ትግል ላይ ነበርኩት። ከዛ አሁን አገብታ ወጣች ከምትባል ትንሽ ብኖር ይሻላል ብዬ በራሴ ታግዬ ነበርኩት። ሲታገል ትንሽ 1-3 አመት እየቆየ ከኔ ጋር በቃ ፍቅሩን ምኑን በቃ እንትን ማለት ጀመረ። በዛ መሃል ደግሞ ልጅ ተፈጠረ። እድሜሽ ስንት ነበር ስታረግጂ? በሰዓቱ 15 ነበር። እሺ ከዛ ልጁን ወለድኩት። ምን አልኩት መውለድ አልቻልኩ ነበረ በሰዓቱ በኦፕራሲዮን ነው ወለድኩት። ከዛ ይሄንን ሁሉ አድርጌ 3 አመት ሲኖር ጊዜ ከኔ ጋር መኖር አልፈለገም። እሱም ልጅ ነገር ነው፣ በጣም ልጅ ነገር ነው። ከዛ በሰዓቱ በቃ በፍቅር እየኖረ ነበር። ከዛ ወዲህ ደግሞ እየጠላ ሄደ። እኛ በጣም ገጠር ልጅ ነው እኔና ከተማ ይሄዳል። እሱ ለስራ ሄዳለሁ ብሎ ይሄዳል። ምን ይላል? ይዞራል፣ ይመላለሳል። ያ ሁሉ መሀል እኔ ደግሞ ችዬ እኖራለሁ። በቃ አንዴም አገባው፣ ወለድኩት። በጣም ነው ደግሞ ልጅን የሚወደው፣ ወንድ ልጅ ነው የወለድኩት። እየታገልኩ ያለው ከኔ ጋር ማጣላት አበዛ። ምን አለ ከዛ እንዴት መኖር ይችላል ብዬ በሰብ ጉዳይም በሰብ ጋር ብዙ በቃ ነገር ሆነ። በልጅነቷ ምንም አታውቅም፣ ሕፃን ስለሆነች ነው የምትሆነው ይላሉ። እኔ እናደዳለሁ አብዛኛው። እንዴት መኖር ይችላል እንደዚህ ተንቀ ብዬ ብዙ ጊዜ ይጨነቃለሁ። ከዛ በሰብ በቃ ይጨነቃል። ብለያይ ይችላል እቺ በሕፃንነቷ እንደዚህ መጎዳት የለም ይላሉ። ከዛ ተናደድኩ፣ ታመምኩት በጣም። እሱ ከተማ ሄዶ እየሰራ ያለው ሕፃኑ ጋር አብረኝ ያለው በጣም ታመምኩ። ወንድሜ ሆስፒታል አስገባኝ። ሳስገባ ጊዜ ደወሉት እና ሚስትክ በጣም ታማለች ሲል ማምጣት አልቻለኝ። የሄዱበት ከተማ ማለት እሺ
መጣለውልና በዛው ይቀራል መጣለውልና በዛው ይቀራል። አንተ ደግሞ እኔ ደወልኩ ዳንኩት ትንሽ ከሆስፒታል እንወጣው ዳንኩት። አንተ ለምንድን ነው ማትመጣው? እንዴት ነው ምንድነው ሐሳብክ ምንድነው አልኩት። እንደፈለሽ ካም በኋላ ማውን ትችላለሽ ለኔ ምንም ማናገር አይጠበቅብኝ አለኝ። እሺ እንደዚህ ስል ጊዜ እኔ ከፈለክ ወደ አንተ ሄዳለሁ ካልፈለክ እኔ የትም ሄጄ ሰርቼ እንዳንተ በላለሁ እንዳንተ እኖራለሁ። እኔ በልጅነቴ ለምንድን ነው የሚቀጣኝ ብዬ ስጠይቀው ጊዜ እንደፈለክ ማኖር ትችላለሽ አለኝ። እንዳለኝ ማለት ልክ እንዳለኝ እኔ መሳፈሪ ሳንቲም የለም ምንም ሳንቲም የለም። እኔ በጣም ገጠር ልጅ ነኝ ብያችኋለሁ። እና የሰው 10 ሳንቲም አንስቼ አላቅም ነበረ። የቤተሰብ የሱ ቤተሰብ ብር ነበረ አንስቼ ተሳፈርኩት እንዳለኝ ማለት እሺ ተሳፍሬ በቃ እየሰራው ነበርኩት። እግዚአብሔር ይመስገን እየሰራው የነበርኩ ሰዓት በጣም ተቀናኝ። በቃ ከማንም ጋር መጫወት ጀመርኩ። ልጁን ጥዬ ነው የወጣሁት። እሱ ራሱን ቤተሰብ ነው የሱ ቤተሰብ ነው የሚያሳድጉት። ሄጄ እኔ 1 አመት ሳይቆይ እሱ ሌላ ሚስት አገባ። በትዳር ላይ ትዳር ማለት ነው። እኛ ግን በቃል ገብቻለን። በቃል ነው እንደገባው እንዳደረገው አይደለም። በሰነ ስርዓት ነው። ቆይ በቃል ጋብቻ ማለት ህጋዊ አይደለም ጋብቻችሁ? ጋብቻ በሰነ ስርዓት ማለት ቸርች ማለት አለ። ቸርች የሚባለው አለ በእኛ ጋር ማለት እንደ ቀለበት እሺ ይደር በሰነ ስርዓት ነው ያገባኔ። ከዛ በዛ መሀል እኔ 1 አመት ወጥቼ ሳይቆይ ሌላ ሚስት አገባ። ከዛ ደግሞ እኔ እንዴት ያ ሰው ጋር መመለስ አለብኝ ብዬ በዛው ቀጠልኩት። የኖርኩ ያለው አንድ ልጅ ወድጅ ያለው ምናምን አለኝ። እኔ ልጅ አለኝ ባል አለኝ እንዴት ልትወደኝ ቻልክ ይላል። ከዛ ችግር የለም ይላል። እኔ በጣም ምስኪን ነበርኩት። ከሰው ጋር እንደዚህ በቃ እንትን ማሆን አልፈልግም። ስራና ስራ ብቻ ነው እኔ ሐሳቤና በቃ ምኞቴ ማለት። ከዛ ወደድኩት አፈቀርኩ ይላል። እኔ አላምንም። እንዴት እኔ ልጅ አለኝ እሱ አላገባም ልጅ ነገር ነው እንዴት ይወደኛል? እኔ አገብቼ ወልጃለሁ አንተ አላገባክ ችግርክ ምንድነው ይላል። እኔ ወዳለሁ አንቺ ምን አገባሽ? መውለድሽ መሆንሽ ሁሉ ነገር አውቃለሁ አይደልን? ጸባይሽ በቃ ይመቸኛል። እኔ ወድጄሻለሁ ኖራለሁ ካንቺ ጋር ይለኛል። እኔ አልኖርም። እኔ አላማ ያለው ሰው ነኝ። እንዴት መኖር ይችላል ይላል። ከዛ በግድም ቢሆንን እኔ አሁን በዚህ ሰዓት ስደት ላይ ነኝ እና ፓስወርድሽ አወጣለሁ ውጭ ሀገር ትሄጃለሽ አለኝ። አወዳለሁ አልኩት። ማሄድ ፈልጋለሁ አልኩት። በስበስ ሙሉ ቤተሰብ አለ ገጠር ሰው ናቸው። እኔ አልፈልግም እነሱም ማስጨነቅ አልፈለግኩ። ከዛ ወጥቼ ራሴ የሰራው ያለው ፓስወርድ አወጣልኝ በራሱ ብር ማለት እኔ ከጓደኞቹ ጋር ነኝ። በቃ እንደዚህ ሆናሽን ውጭ ሀገር ማሄድ ስትከፈለሽ ሸኝሻለሁ ችግር የለብኝ ብሎኝ ውጭ ሀገር ሸኘኝ። ከዛ ያው እሱ ፓስወርድ ብቻ ነው ያወጣኝ። እኔ ደግሞ በረራ ብር ዘመድ ነበረች ቀጥታ ላከችኝ። ቀጥታ መጣው በመሃል ማለት። አሁን ደግሞ በዚህ ሰዓት ሚስቴ ነሽ ማንም አንቺ ማውራት አይችልም ይላል ይሄ ልጅ። ይሄ ልጅ ደግሞ እኔ ብርም አይቼ አይደለም አንቺና አንቺ ብቻ ነው ያያውቁት። አንቺ ብቻ ነው የሚፈልገው። ላከሽ አላሽን ብሩም አልፈልግም። አሁንም ቢሆን ስትመልሺ አንቺን ማግባት ነው የሚፈልገው ይላል ይሄ አሁን ልጅ። ይሄን ደግሞ ሚስቴ ነሽ የልጅ እናት ነሽ ማንም አንቺ ጋር ማውራት አይችልም ይላል። ሁለቱም እንደዚህ ያረጉኝ በጣም ያስጨነቁ ነው። እኔ ደግሞ ሁለት ልብ ሆንኩት። እንዴት ማሆን ይችላል? አሁን ይሄ ያላገባኝ ያልወለደኝ ቆይ አሁን ባለ ፓስፖርቱ ጋር አንቺ ፍቅር አልጀመርሽም አይደል? እኔ ወዳለሁ። ሁኔታው ደስ ይላል። በጣም የእግዚአብሔር ሰው ነው። በጣም ምስኪን ነገር ነው። እንደ ሰው በቃ ማይሆን ነገር ማሆን አይፈልግም። እኔ ግን ጥሩ ሰው ስለሆነ ባለውለታ ስለሆነ እሱ ልጅ በጣም ነው እኔ በውስጥ የሚወደው ማለት ፍቅር ሳይሆን ፍቅር የለብኝ ለሁለቱ ጋርም እኔ ፍቅር እንደዚህ ሆናለሁ እንደዚህ ያደርጋለሁ ማለት የለብኝ። እኔ እንደዚህ ሐሳብ የለኝ።
ግን ይሄን አሁን የልጅ አባት እኔን በቁሞ እንደዚህ አርጎ እንደዚህ ሰድቦኝ የሄደ ሰው ጋር ማኖር በጣም ከባድ ነው። በጣም ነው ግን ልጅ የሚፈልገው ልጅ ጋር ማኖር የሚፈልገው ማለት ይሄ ልጅ ጋር ደግሞ እንዴት ማኖር ይችላል? ይሄ ያልወለደ ልጅ ደግሞ ምንም ያላደረገ ልጅ እኔን ደግሞ በመሃል ካስቀረኝ የሚል ሐሳብ አለኝ። ያ ልጅ ጋር ግን ቢኖር ደስ ይለኛል። ግን ይጎደኛል ብዬ ሐሳብ ደግሞ ይጎደኛል ብዬ ነው። በሐሳቤ ይጎደኛል ይሄ ልጅ ያልኩ ነው። ይሄ እነዚህ በሁለቱ መሃል እኔ አሁን በጣም እየተጨነቅኩ ነው። እንደ ሐሳብ ትንሽ ነገር ብትለኝ ደስ ይለኛል። እድሜ ስንት ነው? አሁን እድሜ የሄደ 23 ገብቷል። እና አሁን በጣም ሄዷል ማለት ነው 23 ልጄ እኔ ነው የሚያክለው አድጎ። እሺ ጎሽ ጥሩ ነው። እንኳን ወለድሽ። ልጅ እኮ ሀብት ነው ከገንዘብ ከንብረት ከምንም በላይ ልጅን የመሰለ ሀብት የለም። ገብቶሻል? ልጅ መውለድሽ ስህተት አይደለም። ፈጣሪ ፈቃዱ ስለሆነ ነው የሰጠሽ። ጥሩ ነው። እንደውም ከልጅሽ እኩያሽ ሆነ ማለት ነው። እሺ ሚውት አድርጊና አዳምጪኝ እስቲ። አሁን ከሁለቱም ሰዎች ራቂ። እሺ መጀመሪያ አሁን ዳኝ የካደሽ እሱ ኦልሬዲ ሌላ ህይወት መስርቷል፣ ክዶሽ ሄዷል። እሱ በቃ ምንም ጥያቄ የለውም። ከሱ ጋር ልትቀጥያች ይሄ ሚስቴ ነች ካላንቺ ምናምን እሱ ስላለፈልሽ ነው። መከራሽን ስላለሽ እኔና መከራሽን ስላለሽ ከልጅሽ ጋር ያንን ሁሉ ነገር ብቻሽን ሆነሽ ተፈትነሽ ያንን ስቃይ ስላለፍሽው ስታልፉት ማይፈልጋችሁ የለም። ኤኒዌይስ ዶፍ ዝናቡ ካለፈ በኋላ ሁሉም ዝናቡን አባርቶ መምጣቱ አይቀርም። እናንተ ያው ሁሉ በረዶ ያ ሁሉ ፀሐይ ያ ሁሉ ዝናብ ሲወርድባችሁ ዛሬ ሰው ታውቃላችሁ፣ ዝናብ ሲመጣ ሮጦ ነው ሊጠለል ጥሏችሁ መሄድ። አብሯችሁ እየሄደ በጣም በሰላም እያወራችሁ ዝናብ ይዝነብ እስቲ ያለኛ በረዶ ዝናብ እግሬ አውጪኝ ብሎ ነው የሚሮጠው ሰው ሁሉ ራሱን ለማስጠለል ወደ ሱቅም ጋር ለመጠለል ምናምን። በህይወት ውስጥም እንደዛ ፈተና ውስጥ ግቡ እስቲ፣ መከራ ውስጥ ግቡ እስቲ፣ ይቸግራችሁ እስቲ፣ ታመሙ እስቲ። ማወራችሁ ልብ ወለድ አይደለም፣ በተግባር ስላየሁት። እስቲ ተቸገሩ፣ እስቲ ውደቁ፣ እስቲ መሸሸጊያ አጡ፣ እስቲ ታማችሁ ተኙ። ሁሉም ሰው ከዝናቡ ለማምለጥ ይሮጣል። ከዛ እናንተ ዝናቡን ትጋፈጣላችሁ። ጥላ ካላችሁ ጥላችሁን ይዛችሁ፣ ከሌላችሁ ዝናቡ ያ ሁሉ ዝናብ እየወረደባችሁ፣ በረዶ እየወረደባችሁ፣ ያ ሁሉ ጎርፍ እላያችሁ ላይ እየወረደ ደግሞ ዝናብ ደግሞ ዘንቦ እንደዘነበ አይቀርም እኮ ያበራል። ደስ የሚለው የህይወት ነገር ምን እንደሆነ ታውቃላችሁ? እግዚአብሔርን የማመሰግነው ዝናብ ጊዜያዊ፣ ፀሐይም ጊዜያዊ። ጠዋት የወጣችሁ ፀሐይ ጋይስ መጥለቁ አይቀርም። ሰዓቷ ደርሶ በምስራቅ የወጣችሁ በምዕራብ መጥለቁ አይቀርም። ይመሻል፣ ይጨልማል። እንደ ጨለመ ደግሞ አይቀርም። መሽቷል አይደል? ጠዋት ደግሞ ይነጋል። ደግሞ ቁጭ ብላችሁ ብታሩም ይነጋል፣ ብትተኙም ይነጋል። ሰዓቱ እኮ ራሱን ጠብቆ ነው የሚሄደው። ማንም እኮ አዞት አይደለም። አንዴ እንደ ታይመር የተገጠመ ነው። በቃ አለቀ። ይመሻል፣ ይነጋል፣ ይመሻል፣ ይነጋል። እኛንም በዛ መምሸት መንጋት ውስጥ የምንቀያየረው እንጂ እግዚአብሔር አንዴ ምሽትንና ቀንን ሲፈጥር አንዴ ነው የፈጠረው። አለቀ። ሰው ራሱ ነው የሚቀያየረው። ስለዚህ ለምንድነው የምትጨነቁት? ወይም ለምንድነው በዶፋችሁ በጨለማው ጊዜ አብሯችሁ የሌሉ ሰዎች ጠዋት ፀሐይ ሲወጣ ይመጣሉ? ሶዋት ልቀበል ነው? ሳቄ ነው የሚመጣው። ገብቷል? ደግሞ መምጣታቸው አይናቸውን በጨው አጥቦ ነው የሚመጡት። ያንን ሁሉ ዝናብ፣ ያንን ሁሉ ዶፍ፣ ያንን ሁሉ ጎርፍ አሳልፈሽ ፀሐይዋ ደግሞ ስትወጣ ቀንሽ ሲነጋልሽ የመሸው ሲነጋ ይመጣሉ። በርሽን አንኳኩተው ደህና ነሽ? እንዴት ነሽ? አምሮብሻል፣ ገንዘብ ያዝሽ፣ እንዴት ነው ተለወጥሽ፣ ከፋልሽ። ሰው ትዘጋያለሽ አይደል? አንቺ ሰው ሲጠፋ አትፈልጊም አይደል? ስልካችሁ ያቀጭላል 24 ሰዓት እንድታወሯቸው ይፈልጋሉ። ግን እናንተን ፈልገው አይደለም። እንዴት ነጋላት ነው? እንዴት ይነጋላታል? ቢተዋችሁ እኮ ችግር የለውም ጋይስ። ሰው ሁሉ እኮ አንዴ ጎድተዋችሁም እኮ
አትተዋችሁም። አስቸጋሪው ነገር እኮ ነው። ሰው በድሏችሁ እንኳን ቢተዋችሁ እኮ እንደው የሰው ልብ ቀና ነው ትላላችሁ። በራሳቸው በድለው ራሳቸው ክደው ራሳቸው ዋሽተው ራሳቸው ሸምጥተው ራሳቸው ማግጠው ራሳቸው ክደዋችሁ ሄደው ራሳቸው ይወቅሷችኋል። ተበዳይ ዝም ሲል ተከሳሽ ይሆናል ነው። ስለዚህ አሁን አንቺ ይሄ ሰው የመጣው ሌላ ሚስት አግብቶ ዘሎ እንደፈለገ የመጣው አንቺን ብሎ አይደለም። ስላፈቀረሽ መስሎሽ ነው የምትሸወጂው። ልጅ ነሽ አንቺ ገና አልበሰልሽም። 23 ልብ በ40 ዓመት ገንዘብ በ20 ዓመት ይባላል። አንቺ ገና 20 ዓመት ላይ ነሽ። እኔ የ40ውን ልንገርሽ። እኔ ስላረጀው 40 ስትደርሺ የሚገባሽ ይሄ ነው። ስለዚህ እድሜም ያስተምራል። ስለዚህ አሁን አንቺ ተረጋጊ። በጣም እየፈጠንሽ ካለፈው ስተትሽ ተማሪ። በአስራ ፈቃድሽ እንኳን አይደለም ይሄ ራሱ አንድ ስተት። ጠልፎ ያገባሽ ሰው እንዴት ነው ድጋሚ ደግሞ ክዶሽ ሌላ ሚስት አገባ በላይሽ ላይ በትዳር ላይ ትዳር። አሁን ብሰይ የኔ እናት ተረጋጊ፣ ፍሬን ያዥ። ሁሌ ልጁነት የለም። ልትታለይ ነው ሊያታልልሽ። እምቢ ማለት ልመጂ። እምቢ ብላችሁ ጾማችሁን እደሩ ጋይስ። እሺ ብላችሁ ተረግጣችሁ ከምትኖሩ እምቢ ብዬ ጾሜን ልደር፣ ክብሬ ተጠብቆ። አንድ ይሄንን በዚህ ትገያለሽ። እዚህ የከሃዲውን ሰውዬ አታናገሪውም። ስልኩ ላይ የለም። ስለሱ አትሰሚም፣ ስለሱ አታወሪም። ቁጥርሽን ትቀይሪያለሽ። ተጠናቋል። ምን አረገ፣ ምን በላ፣ ምን ጠጣ አያገባሽም። እሱም አይከታተልሽም። አንቺም ጥፊ ከዛ አካባቢ። ሁለተኛው ሰው ነይ አንቺ ነው የምፈልገው ሚስቴ ነሽ ምናምን የሚልሽ ጥሩ ሰው ስለሆነ ነው ብለሽ አትደምድሚ። ሁሉም ሲጀማምረው እንደዚህ ነው። አየሽ፣ ካለፈ ስህተት መማር ማለት ባለፈው ህይወትሽ አምነሽ ገብተሽ ተሸውደሻል። አሁን አንድ ሰው ፍቅር ስለተጫወተ ብቻ አታምኚው። ትምህርት መውሰድ ማለት ይሄ ነው። ተካዳችኋል ጋይስ። አንዴ መሸወድ ኖርማል ነው። እሺ አንዴ ልትክደኝ ትችላለህ፣ ችግር የለውም። ያንተ ጥፋት ነው። ሁለተኛ እንድትክደኝ እድል ከሰጠው ወይ ሁለተኛ እንድትጎዳኝ እድሉን ከሰጠው ቀሽሙ እኔ ነኝ። ስለዚህ አሁን ሁለተኛ ጊዜ ሰው እንዲጎዳሽ እድሉን ከሰጠሽ አንቺ ነሽ ችግር ያለብሽ። አሁን መመዘኛሽ አፈቀርኩሽ፣ ወደድኩሽ፣ ሳምባዬን ላውጣልሽ፣ ጨጓራዬን ልዘርግፍልሽ ስላለሽ አታምኚው ማለት ነው። አሁን ለማመን ረጅም ርቀት ትሄጃለሽ፣ በጣም ጊዜ ትወስጃለሽ፣ በጣም ታሰላስያለሽ፣ ተግባሩን ታያለሽ። በደንብ አጢነሽ ነው ትዳር ውስጥ እንኳን መግባት ካለብሽ። ገና 23 ዓመትሽ ነው። ትዳር ውስጥ ለመግባት ቢያንስ 26 ዓመት ምናምን ግቢ። እስከዛ ድረስ ስራ ስሪ፣ ገንዘብ ያዥ፣ እውቀትሽን አዳብሪ፣ ጠንካራ ሴት ሁኚ፣ ፕላን እቅድ ይኖርሽ፣ ግብልሽ ላይ አተኩሪ። ትዳር ምናምን ሲሆን አሁን ሬዲ አይደለሁም ለዛ አሁን ጊዜ ለዚህ ነው ብለሽ እዛ ነገር ላይ ሩጪ። ጸሎት አድርጊ። እግዚአብሔር አንተ የፈቀድከው ይሁን ጊዜ ቢፈጅም ብለሽ እድሉን ለሱ ስጭው እና በርሽን ዝጊ ጥርቅምቅም አድርገሽ። የእግዚአብሔር ፈቃድ ከሆነ ያንን በር ሰብሮም ቢሆን ይገባል። አንቺ ዘግተሽ እንኳን ልብሽን የሚያሸንፍ ይመጣል። ስለዚህ ከሁለቱም ሰዎች ጥፊሽ መክረሽ እሱ ተገባባ። በጣም ነው የተገባባውኩት። አመሰግናለሁ አላክስ፣ በጣም ነው ማመሰግነው ጌታን። እሺ እሺ፣ እናት አመሰግናለሁ። ተባረክ። አሜን አሜን አሜን። መርፌው በጣም ሰርቷል ማለት ነው። ይሄ መርፌ ይቀመም በብዛት ይመረታ። ቤት ለቤት መከተብ ያለብን ይመስለኛል። የቤት ለቤት ክትባት እንጀምራለን። ዶር ቱ ዶር ሰርቪስ መስጠት እንጀምራለን። በነገራችን ላይ 2300 ሰዎች ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሁኑ። እሺ ሜምበር ያልሆናችሁ ሁላችሁም ሜምበር ሁኑ። ጤና ይስጥልኝ አሌክስዬ፣ እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እኔ በጣም ነው የማመሰግነህ። የፕሮብሌም ባይኖረኝም በፍቅር ሁሌ ደስ ትለኛለህ። ጠዋት ቁጭ ብዬ ቡናዬን እየጠጣሁ ነው ማይ ከአንተ ብዙ እማራለሁ። ጠዋት ነው አንቺ ጋር አሁን? አዎ ጠዋት ነው። እሺ። እና ላመሰግንህ ነው እግዚአብሔር በጣም 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 ነው የማመሰግነው። እሺ እሺ እሺ። አመሰግናለሁ። አድናቆት ነው። አድናቆት ከኮፊ ጋር በጣም ደስ ይላል።
በጣም ደስ ይላል። ሜምበሩ ኑ። እሺ ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ያለው ናችሁ ሰዎች ጤና ይስጥልኝ። ሰላም አሌክስ፣ እንዴት ዋልክ? ሰላም። እሺ ብዛ ምን እንታዘዝ? በጣም ነው ማዳመጥክና እና ምክርህን ፈልጌ ነበረ። እሺ በሚገባ ንገሪ። ማለት እኔ ባለ ትዳር ነኝ፣ የሶስት ልጆች እናት ነኝ እና አሁን ያለሁት የሰው ሀገር ነው እና ከባለቤቴ ጋር አንዳንድ እንጨቃጨቃለን፣ ያው ብዙ ጊዜ ማለት ነው። እሺ ማለት በቃ ምን መሰለክ የሆነ እሱ ግዴለሽ ነገር ነው፣ ለነገሮች ትኩረት አይሰጥም። በቃ የሆነ አለ አይደለ ችለተኝነት ማለት ነው። እና በዛ ምክንያት ደግሞ እኔ ለምን ይሆናል ምናምን የሚለውን ነገር እናደዳለሁ ማለት ነው። እንትንም ችላም በማለት ምክንያት ነው እኔ ወደ ሰው ሀገር የመጣሁት ማለት ነው። እና የት ነው የሚኖረው እሱ? እንደዚህ እሱ ኢትዮጵያ ነው የሚኖረው። አንቺስ? እኔ አረብ ሀገር ነው የምኖረው። እሺ። እና በቃ የእቅዶች ምናምን አያወጣም። የሆነ ነገር ስታወራው እሺ ነው የሚለው፣ ተግባር ላይ አይውልም። በቃ በዛ ምክንያት በጣም ነው እኔ እንትን የምለው ማለት ነው። እሺ። እና በቃ በሰው እንትን ብየዋለሁ። በቃ እሺ ይልና ዝም ነው የምለው። በቃ በቤተሰብም በምንም በቃ አስተካከላለሁ፣ እሺ ያደርጋለሁ ምናምን ይልና ተመልሶ እዛው ነው የሚሆነው ማለት ነው። ተግባር የለውም። ይሄ ነው ችግሩ። ማዳም መጣች እንዴ? አይ አልመጣችም። እሺ ችግሩ ይሄ ነው። ይሄ ነው በቃ። እና እስከመቼ የሚለውን ነገር እስከመቼ ምናምን የሚለውን ነገር በጣም አሁን ስልክ ቆይ ለምሳሌ ምንድነው አረጋለሁ ብሎ ማያረገው ነገር እስቲ አንድ ነገር ንገሪ። ለምሳሌ ማለት በቃ ለምሳሌ ስራም እንትን ይልና በቃ ማንኛውም ነገር በቃ እቅድ ወይ እኔና አሁን ምን መሰለሽ ችግር ማንፈታው ለምን መሰለሽ ብዙ ጊዜ ችግሩን በግልጽ አናውቀው። ገብቶሻል? ምንድነው ችግሩ የሚለውን ነገር በግልጽ ወጡ። መጀመሪያ እሱ ነው መፍትሄ ከሆነ የምንፈልገው። አሁን አንቺ የሆነ ነገር ነው እያልሽኛለሽ። ምን ለምሳሌ ስፔሲፊክ አድርጊው። ለምሳሌ ብርጭቆን ከዚህ ጋር አንስተ እዚህ ጋር አርጊ ስለው አረገው። አንድ ምሳሌ ነው ልሽ ገብቶሻል? እንዲቀልሽ ምን ለምሳሌ አንድ ነገር ንገሪኝ እስኪ ምሳሌ ብለሽ ለምሳሌ እንዲህ አረጋለሁ ብሎ አላረገም ብለሽ ንገሪኝ እስኪ። ለምሳሌ አሁን ቤት መስራትም ይሆናል ወይም ደግሞ ስራ ማሻሻልም ይሆናል። እንደዚህ አይነት ነገር የለም። በቃ ባለበት ስራ ላይ ስራ የሚሰራና ወይ ከስራል አንዱ ስራ ላይ ብቻ ነው ችክ የሚለው ወደ ሌላ ስራ እስኪ ይሄን ካልተሳካልኝ ይሄንን ነገር ልቀይረው ምናምን የሚለው ነገር የለም። በቃ አንዱ የያዘው ላይ አንዱ ላይ ነው። ከከሰረም በቃ እዛው ላይ ነው እንትን የሚለው ማለት ነው። በፊትም ነው ወይስ አሁንም ነው? በፊትም ነው። አሁን ደግሞ አታገቢ በፊት ሳላገባው በፊት በቃ የግል ስራ ነው የሚሰራው ስራው። በርግጥ ግን እንደዛው ነው በቃ እንደዛው ነው። በፊት የሚሰራው ስራ ነው፣ አሁንም እንደዛው ነው። እስቲ ጠንካራ ጎኖቹን ንገሪኝ እስቲ። አሁን እንግዲህ ስህተቱን የነገርሽ እስቲ ምርጥ የምትዩ ጠንካራ ጎኑ ምንድን ነው? ሶስት ነገር ንገሪኝ። ለልጆቹ ጥሩ አባት ነው። በቃ ልጆቹን ይንከባከባል። እሺ ሁለተኛ? ሶስት ነገር ንገሪኝ። ሶስት ጠንካራ ጎን የምትያቸው። በቃ ቤቱን እንትን ይላል፣ ይወዳል። በቃ እሺ እኔ የሚያናደኝ ምን መሰለክ? ቆረ በህግ አምላክ የኔ እናት፣ እኔ እኮ ነው አስቸጋሪ እኮ። ስምሽን ስጠይቅሽ ለምረው ሰፈርሽ የምትነግሪኝ የኔ እናት? እኔ ጠየቅኩሽ አንድ ጥያቄ ብቻ። ሶስት ጠንካራ ጎኖቹን ንገሪኝ ያልኩሽ። አንደኛ ይሄ፣ ሁለተኛ ይሄ፣ ሶስተኛ ይሄ። በቃ አለቀ። እንዲህ ብቻ እንድትይኝ ነው የፈለግኩት። አንቺ ሌላ ነገር ውስጥ እየገባሽ ችግር የለውም እንመጣበታለን። ግን አሁን ጥያቄ ሶስት ጠንካራ ጎን የምትያቸው የባልሽ ሶስት ጠንካራ ጎን የምትዩ ንገሪ። ሶስት የለውም? ሶስት ጠንካራ ጎን በቃ ልጆቹን ብቻ ነው የሚወደው። ልጆቹ አንድ ሺ። ሁለተኛ ቤተሰቡን አንቺንም ጨምሮ ማለት ነው። ሶስተኛ በቃ ይሄንን ነው።
እሺ ሚውት አድርጊና አዳምጪኝ። እሺ እኔ እኮ ጋይስ እኔ ኔጌቲቭን ነገር ስለምናይ ጠንካራ ጎን መናገር በስመ አብ። ይሄ ማለት በታሪክ የሰዎችን ጠንካራ ጎን ለማየት ጊዜ የለን። ሰው ሁል ጊዜ ሰላም የማይኖረን ለዛ ነው። ሚውት አድርጊ እስቲ። ይሰማሻል? ድምፅ አለ ከጀርባሽ። እሺ ጠንካራ ጎኑን የማየት ነገር ከሌለን ሰዎችን ሁል ጊዜ ሰላም የለን። ምክንያቱም እዚህ ምድር ላይ ፍጹም ሰው ፈልጋችሁ ልታገኙ አትችሉም ጋይስ። ፍጹም ሰው ከፈጣሪ ውጪ ፍጹም አንድም ማንም የለም። የሰው ልጅ ሁሉ ክፍተት አለበት። የሰው ልጅ ሁሉ ደካማ ጎን አለ። ስለዚህ ጠንካራ ጎን የማየት ካልቸር ሊኖረን ይገባል ማለት ነው፣ ሰላም ለማግኘት ከሰው ጋር ተግባብቶ ለመኖር። ግን ብዙዎቻችን ጠንካራ ጎን ማየት ጭራሽ አሁን ጨነቃት እኮ ንገሪኝ ስላት እዚህ ጋር እንነቃት ማለት ነው። ጠንካራ ጎኑ ስላት በቃ እኔ እኮ የሱ ነገር የኔ እናት ሚስቱ የሆንሽው ጠንካራ ጎኑን ለማጠንከር አይደለም፣ ደካማ ጎኑን ለመደገፍ ነው። እግዚአብሔር ለአዳም ሚስት የሰራለት ወይም ሴት የተፈጠረችው ረዳት እንፍጠርለት ነው እኮ አይደል የተባለው። አዳም ከተፈጠረ በኋላ በቃ እስቲ ለሱ ረዳት እንፍጠርለት። ረዳት ማለት ይሄ ዝም ብሎ ስራ ላይ እንደምታዩት ረዳት ምናምን እንደሚባለው የህይወት ረዳት ነው። በጣም ከባድ ስራ፣ በጣም ከባድ ስራ። የህይወት ረዳት ማለት ከአንድ ጠንካራ ወንድ ከአንድ ስኬታማ ወንድ ጀርባ አንዲት ጠንካራ ሴት አለች የሚለው አገላለጽ የጀርባ አጥንት ነሽ ማለት ነው። የስፓይናል ኮርድ ማለት ነው። የሰው የጀርባ አጥንት ከሌለው ቆሞ መሄድ ይችላል? አይችልም። መቀመጥ ይችላል? አይችልም። ምንም ማድረግ አይችልም፣ እንኳን ስኬታማ ሊሆን። የሴት ልጅ አስተዋጽኦ ያ ነው። ያ ወንድ ቆሞ መሄድ እንዲችል በህይወት ውስጥ መደገፍ ማገዝ፣ እንደ ሚስት ማለት ነው። የሚስቱ ረዳት የሌለው ሰው በውጪም ስኬታማ ሊሆን አይችልም። ቆሞ መሄድም አይችልም። ሰላምም የለው። አይታችኋል። በትዳራቸው ሰላም የሌላቸው ሰዎች ውጪ ሄደው ሲበጠብጡ ነው የምታገኟቸው። ሰላም ብቻቸው መንገድ ላይ እያወሩ ነው የሚሄዱት። በትዳር ውስጥ ደግሞ ምርጥ ሚስት ያለችው ልባም ሚስት ያለችው ወንድ ሁሉም ቦታ ስኬታማ ነው። የሄደበት የረገጠው መሬት የሰራው ሁሉ ይበዛል። የነካ ሁሉ በጣም ሰላሙ ደስ ይላል። ገብቶሻል? አንቺ ይሄ ድክመቱ ነው ብለሽ እሱን ጀጅ ማድረግ የለብሽም እያልኩሽ ነው። ምክንያቱም ድክመቱን እሱ ይህን ለማገዝ ነው ፈጣሪ ሚስት ያደረገሽ። እሱ ዋናው እኮ አንቺ በቃ ተግባርሽን ረሳሽው። እንደውም እሱን እንደ ድክመት እየተችሽው እየመታሽው ነው፣ እንደ መምቻ ዱላ። ለዛ ነው እኔ በፊት የነበረ ነው ወይስ አዲስ የመጣ ነው ስልሽ በፊትም እንደዛ ነበራሽ። አየሽ፣ ተፈጥሮ ነው ማለት ነው ይሄ ሰው። ምናልባት ጠንካራ ጎኑን ንገሪኝ ደግሞ ብልሽ የሚገራርሙ ጠንካራ ጎኖች ልትነግሪኝ ትችያለሽ። ግን አንቺ አልፈለግሽም። አሁን ለምን? ኦልሬዲ ትኩረትሽ ምኑ ላይ ነው? ደካማ ጎኑ ላይ። አንቺ አይንሽ እዛ ላይ አርፏል። ተኩላና በግን ብታሳድጊ፣ የተኩላ ግልገልና የበግ ግልገል ብታሳድጊ ለየትኛው ነው ምግብ የምትሰጪው? ነው ህይወትሽን የሚለየው ያ። ለበጉ እያመገብሽ ከሆነ በጉ ያድጋል። ተኩላውን እየመገብሽ ከሆነ ተኩላው ያድጋል። ያደገው ነገር ምን ያደርግሻል ነው? ተኩላው ይበላሻል ኦልሬዲ። በጉ ምንድን ነው? ስለዚህ አንቺ እየመገብሽ ያለሽው ምንድን ነው? መጥፎ ነገር፣ ኔጌቲቭ፣ እንደዚህ ጽፋት አለው፣ እንዲህ አያረግም፣ እንዲህ አያረግም፣ አይሆንም የሚለውን ብቻ። ስለዚህ ህይወትሽ በሙሉ ሰላም የለሽ። ስለዚህ ከዛሬ ጀምሮ ነቃ ብለሽ ምን አድርጊ? ይሄንን ተቀበዩ ማለት ነው። ለመቀየር አትሞክሪ። ምክንያቱም ይሄ ሰውዬ ተፈጥሮ ነው፣ በቃ እንዲህ ነው የተሰራው። ችላ ይላል፣ ትኩረት አያረግም፣ መሻሻል ላይ በጣም ደካማ ነው። የአንቺ ረዳትነት እዚህ ላይ እኮ ነው። እንዲሻሻል ደገፍ ማድረግ፣ አይዞ በርታ፣ ጎበዝ ነህ እንኳን ማድነቅ ልመዱ። እስቲ ሴቶች፣ እስቲ እዚህ ውስጥ ያላችሁ ማለት ነው እንደው ኦነስት የሚጠይቃችሁ ሁላችሁም፣ አንቺንም ጨምሮ ባላችሁን ካደነቃችሁት ምን ያህል ጊዜ ሆናችሁ? ባላችሁ እውነቱን ሳትዋሹ ባላችሁን የምር ጎበዝ ነህ አንተ፣ በጣም ነው መኮራብህ፣ በጣም እኮ ይሄ ጠንካራ ጎን እኮ በጣም ነው የሚያስገርመኝ። ያንተ ይሄ አስተሳሰብ እንዲህ የምታስበው ነገር የውስጥ አድርቄው አላውቅም። ያብዳል። ጭራሽ አንቺን ነው ማየት የማይፈልግም። ብታደንቂው ግን ስህተቱን ሁላ ራሱ ያርመዋል። የእውነት ብዙ ስህተት እየሰራ እኔ እኮ ከዚህኛው ነገር ይሄኛው ነገር ነው የሚመችኝ እኮ በጣም። አንተ አሜዚንግ የሆነ ማይንድ ነው ያለ።
እንዴት እንደምኮራ በእኔ ወንዶች ሁሉ ቀርተው እዚህ ምድር ላይ ማለት ሁሉም እንትን ብሎ ሌላ ብቻዬን ብቀር እንኳን እኔ ከአንተ አይነት ወንድ ውጪ ከአንተ ውጪ መመርጠው የለም። በጣም ነው አንተን በማግባቴ በጣም የምኮራው። በሉት እስቲ ወንድ ልጅ አድናቆት ይፈልጋል ጋይስ። ባላችሁ ከናንተ ሪኮግኒሽን ይፈልጋል ከሴቶቹ። ሴት ልጅን ምንድነው ተንከባከባት፣ እንደ ብርጭቆ በጣም ልትሰበር ትችላለች፣ በደንብ ተጠንቅቀህ ያዛት እንደሚባለው ወንድ ልጅ እንትን ይፈልጋል፣ ሪኮግኒሽን። በርታ፣ ጎበዝ፣ አንተ ትችላለህ ምናምን ይፈልጋል። ይሄ ተፈጥሯችን ነው። ባይዞ የምር ፊልም የምናደርገው የምንጋራውን ስሜት ነው የምነግራችሁ። የእውነት ሚስቱ ከምትጨቀጭቀውና ሚስቱ ከምታመሰግነው አፕሪሺየት ከምታደርገው ወንድ ሁለቱን ቁጭ አድርጋችሁ ብታወሯቸው ማይንዳቸው ኮምፕሊትሊ ይለያያል። ስለዚህ ስህተት ቢኖር እንኳን ስህተቱን ብቻ አትንገሩት። ጥሩ ጥሩ ነገሮችንም የመንገድ ልምድ ይኖራችሁ። ከዛ ሲሻሻል ታዩታላችሁ። ስለዚህ ተሰደሻል፣ ስደት ላይ ሆነሽ እሱን እየወቀሽ ነው። ጥፋት 2 ችግሩን መቀበል አለብሽ። ተቀበዩና ወደፊት ሙቭ አድርጊ፣ አግዡ። በዛ ሁኔታ ላይ እሱ ማድረግ ያልቻለውን አንቺ አድርጊው። ገብቶሻል? በቃ እሱ ችላችን ላይ አንቺ ያንን አድርጊው። አንቺ ደግሞ ደካማ ጎኑ ኖሮሽ እሱ ደግሞ ተናገር ቢባል እንዲህ ችግር አለባት እኮ ብሎ ሊነግረን ይችላል። አየሽ፣ ብዙዎቻችን ጣት መቀሰር እንጂ ድንጋይ ሞርወሩ ላይ እንጂ እኔ ኃላፊነቴ ምንድን ነው ብለን አይተናናቅም ሁላችንም። ስለዚህ ከዛሬ ጀምሮ በዚህ መልኩ አስተካክዩ። እሺ፣ ተግባባን? እሺ፣ መልካም ቀን።